ቴዲ በጣም ይገርማል። በህይወት በጣም ይገርማል። ብሞት አለኝ ደውሎ አጠገቤ ቴዲ ቢኖር ደስ ይለኛል አለ። እንዲህ ነው። እናመሰግናለን። የመጨረሻ ሰላምታውን ሰጥቶታል ቴዲ ይዝራል። ሁላችሁም በተከበራችሁ ቦታ ቁጭ ያው በቅርቡ የክብር ዶክተር አርቲስት ጥላሁን ገሰሰ 6 ዘፈኖች መስራታችን ይታወቃል። ሆኖም በአንዳንድ ነገር አለመግባባት ምክንያት ዘፈኑ ከዩቲዩብ ላይ እስከመውረድ ደረጃ ደርሶ ነበርና በዚህ አጋጣሚ በጣም ነገሮችን ፈልጎ እጅግ ከሚቆጩት መሃል አንዱ በጣም ተቆጭቶ ነገሮችን በአግባቡ መሆን አለባቸው በሚባለው መልኩ ሄዶ እጅግ ርቀት ተጉዞ ዘፈኑን ተመልሶ ወደ ዩቲዩብ እንዲጫን ያደረገ ወንድሜ ነው። ያው ከምክሩ ከሀሳቡ ከማበረታታቱ ውጪ አትሊስት ይህችን ነገር በትንሹ ነገር በቅርቡ እንኳን ከሆነልኝ አንፃር ምስጋናዬን ለማቅረብ ያህል መናገር ስላለብኝ የተናገርኩት። ሄድዬ በዚህ አጋጣሚ ስለምታደርግልኝ ስለምትደግፈኝ ነገር ሁሉ አመሰግናለሁ። ለአንተ ግን የሙዚቃው ንጉስ የሙዚቃው ፈርጥ በዚህ አጋጣሚ እጅግ አድርጌ መልካም ምኞቴን ለመግለጽ ነው። እንደምናላችሁ አዲስ መረጃ ቤተሰቦች፣ የቴዲ አፍሮ ጉዳይ አሁንም አልተቋጨም። አነጋጋሪ ዜና ተሰምቷል። ቴዲ አፍሮ 8 ሚሊዮን ብር ቅጣት ተጥሎበታል። ይህም በይፋ የተረጋገጠ ጉዳይ ሆኗል። ቴዲ 8 ሚሊዮን ብሩን መክፈሉ ተሰምቷል። ለመሆኑ ቴዲ 8 ሚሊዮን ብር እንዲከፍል የተወሰነበት በምን ምክንያት ነው የሚለውን እንነግራችኋለን። ቴዲ አፍሮ ከሰዋሰው መልቲ ሚዲያ ወይም ደግሞ ከራይድ ባለቤት ሰራዊት ወይም ከራይድ ባለቤት ሳምራዊት ፍቅሩ ባለቤትነት ከሚመራው ተቋም ጋር የገባበት ሰጣ ገባ በተመለከተ አዳዲስ መረጃዎች እየተሰሙ ነው። ድርጅቱ መግለጫ እየሰጠ ነው። ይሁንና ቴዲ አፍሮ እስካሁን ድረስ አለመናገሩ በርካቶችን እያስገረመ ነው። ጋዜጣዊ መግለጫ ልሰጥ ነው አላለም፣ ተከለከልኩኝ አላለም፣ ምንም ያለው ነገር የለም፣ ብርም ተቀጣው አላለም። ይህን ተከትሎ በርካቶች ቴዲን ዝምተኛው ንጉስ እያሉት ነው ተሰማላችሁ። ቴዲ አፍሮን በብዙ ጉትጎታ ያገኘውና የቴዲ አፍሮ አድናቂ የሆነው ወታደርም የበይፋ ዝምታውን ሰብሯል። ተሰሙታላችሁ። በርካታ አርቲስቶች እና ኢሳያስ ታምራትን ጨምሮ ሀሳብ አስተያየት እየሰጡ ነው። ቬሮኒካ ዳና ደግሞ ቴዲ አፍሮን በመደገፍ ምክንያት ዛቻና ማስፈራሪያ ያደረሰብኝ እያለች ነው። አዳዲስ መረጃዎች ተሰምተዋል። የቴዲ አልበም ሊለቀቅ ጥቂት ሰዓታት ብቻ እየቀሩት ነው። ህዝቡ በጉጉት ሞት እያለ ነው። እናንተ እንዴት ናችሁ? ሐሳባችሁን ኮሜንት ቦክስ ላይ ጻፉልን። እኔ ወደ መረጃው አለፍኩኝ ማለት ነው የምፈልገው። በዛ ሰዓት ቴዲ ልል የቻልኩበት የራሱ የሆነ ምክንያት አለ። ቴዲ ራሱን የችሉ አንድ ሀገር ነው። ምናልባት የኢትዮጵያ ባንዲራ ስር እዛ ጋር የወደቁት ያቺ ባንዲራ ራሷ ቴዲ ሞከር ስለሚችል ባንዲራው ላይ ግን ቴዲ እሷን መወከል ይችላል ብዬ ስለማምን ቴዲ አፍሮና ሰዋሰው ከዓመታት በፊት የስርጭት ውል ነበራቸው። በዚህም መግባባት ሳይችሉ ቀርተዋል። ስምምነቱ መፍረሱ የሚታወስ ነው። በሰዋሰው መልቲ ሚዲያ እና በቴዲ መካከል አለመግባባት የተከሰተው 3 ዘፈኖች እንዳይጫኑ ሰዋሰው በመፈለጉ ነው የሚል መግለጫ በስፋት ሲሰራጭ እንደነበረ ይታወቃል። በመሆኑም በአጠቃላይ ግን በአሳታሚውና በድምጻዊ መካከል ሙሉ ውስጥ የተካተተው አዳዲስ ጉዳዮች ዋነኛ መንስኤ መሆናቸው ግን በርካቶች እየተናገሩ ነው። 4 ዓመት ሊሞላው 2 ወር ቀርቶት የነበረው የቴዲያና የሰዋሰው መልቲ ሚዲያ ውል ለማደስ ተደጋጋሚ ውይይቶች ተደርገው ነበር ተብሏል። አዳዲስ ሀሳቦች ሁለቱንም ወገኖች ሳያግባቡ ቀርተዋል። ቴዲ 8 ሚሊዮን ብር እንዲከፍል ያስገደደውም ይህ ነው ተብሏል። አሳታሚ ድርጅቱ በአዲሱ ላይ ቀደም ያሉት የቴዲ አፍሮ ዘፈኖች በሰዋሰው መተግበሪያ ላይ እንዲጫኑና ለዚህም በየዓመቱ የሚከፈል ገንዘብ በቅድመ ክፍያ ለመፈጸም ፍላጎቱን ገልጿል። እነዚህ ዘፈኖች ማለት ቴዲ በራሱ የዩቲዩብ ገጾች የለቀቃቸው አዲስ ከሚለቀው ቶሪካ ውጭ ያሉ ዘፈኖችን ለኛ ስጠን የሚል ነው። ይሁን እንጂ በቴዲ በኩል ሐሳቡ ተቀባይነት ሊያገኝ አልቻለም። ምክንያቱም ከፍተኛ ገንዘብ እንደሚያገኝባቸውና ከፍተኛ ተመልካች እንዳለው ይታወቃል። ከዛ ውጪ በተጨማሪም ከ4 ዓመታት በፊት በተፈረመው ውል ላይ ከስልክ ድምጽ ማሳመሪያ የሚገቢ ለሰዋሰው እንዲሰጥ የሚፈቅደው ስምምነት ማሻሻያ እንዲደረግበት በቴዲ በኩል ሐሳብ ቀርቦ ነበር ተብሏል። ይሁንና እንግዲህ ሰዋሰው በዚህ በኩል ፈቃደኛ ሳይሆን ቀርተዋል ማለት ነው። እነ ሳምራዊት የራይድ ባለቤት
በዚህና ልዩነቶች መካከል እንግዲህ ጉዳዩ ሊፈታ ባለመቻሉ የአልበሙ መውጫ ቀን በመቃረቡ ሁለት ወገኖች ውሉን በስምምነት ለማቋረጥ ውሳኔ ላይ መድረሳቸው ተገልጿል። ውሉ በተፈረመበት ወቅት ሰዋሰው ለቴዲ በአጠቃላይ 50 ቢሊዮን ብር ለመክፈል ተስማምቶ 50 ሚሊዮን ብር ለመክፈል ተስማምቶ እንደነበረ መረጃዎች ያሳያሉ። በመሆኑም በውሉ በመፈረመበት ወቅት ድምፃዊ ግማሹን ማለትም 25 ሚሊዮን ብር ክፍያ ተፈጽሞለት እንደነበረ ተሰምቷል። ይሁንና ግን 25 ሚሊዮን ብር ብቻም ሳይሆን ተጨማሪ 8 ሚሊዮን ብርም ከፍሏል። እንዴት? ቴዲ አፍሮ ለቀብድ 25 ሚሊዮን ብር ተከፍሎታል። ይሁንና ስራዎች ላይ በርካታ ማሻሻያ ሲደረጉና ሲሰሩ በመቆየታቸው ምክንያት ይህ 25 ሚሊዮን ብር ተጨማሪው አልተከፈለውም። የቴዲ ማኔጅመንት አባላት አንዷ የሆኑት ማለት ሰለሞን ለኢትዮፒካ ሊንክ አንድ መግለጫ ሰጥተው ነበረ። ቴዲና ሰዋሰው 4 ዓመት በፊት ኢትዮሪካ የተሰኘውን የድምፃውን አልበም ለማውጣት ስምምነት ላይ ደርሰዋል። እንደነገርኳችሁ ከ2 ሳምንት በፊት ቴዲና ሰዋሰው ያልተሳካውን የውል ማደሱ ካደረጉ በኋላ ቴዲ ቀደም ብሎ ተከፍሎት የነበረውን 25 ሚሊዮን ብር ከፍሏል። ይህ ብቻ አይደለም፣ የ4 ዓመት የባንክ ወለድ ቅጣት 8 ሚሊዮን ብር መክፈሉ ተሰምቷል። በድምሩ ሰዋሰው መልቲሚዲያ የምነ ሳምራዊት የሰጡት 25 ሚሊዮን ብር ላይ 8 ሚሊዮን ብር በመጨመር 33 ሚሊዮን ብር ከፍሏል ተብሏል። ስለ ጉዳዩ የተጠየቁት የሰዋሰው መልቲሚዲያ ስራ አስኪያጅ አቶ ሀብቱ ነጋሽ ድምፃዊ ለስራው በሚል በቅድመ ሁኔታ የሰጠነው ገንዘብ ላይ የባንክ ወለድ ጨምሮ መልሶልናል ብለዋል። አክለውም በስራ ሂደት በሚያጋጥሙ የሀሳብ ልዩነቶች ምክንያት ብቻ ውሉን በስምምነት አፍርሰናል፣ አልተጋጨንም ሲሉ ገልጸዋል። የቴዲ አፍሮ አዲሱ አልበም መልካም እድል እንዲገጥመው ተገልጸዋል። ሌላኛው አንድ ወሳኝ ጥያቄ ቀርቦላቸው ነበረ። የወሳኝ ጥያቄ ምን የሚል መሰላችሁ? እናንተ 3 ሙዚቃ ሰምታችሁ የፖለቲካ ሐሳብ ይዟል በሚል ምክንያት እነዚህ አይጫኑ ብላችሁታል የሚል ሐሳብ ነበር የተሰጠው። እነሱ ግን በፍጹም የቴዲ ዘፈኖች አንዱንም አልሰማንም፣ በሌሎች ነው ያልተግባባ ነው እያሉ ነው። ግን ሀገሩ እየታመሰ ነው። ቴዲ አፍሮ እስካሁን ድረስ ምንም አላለም አለማለቱ ለምንድነው የሚሉትን ጉዳይ ደግሞ ላንሳላችሁ። እስካሁን ድረስ ቴዲ አፍሮ የሰጠው ሐሳብ የለም። የተናገረው ነገር ቢኖር ብቻ ሐሙስ በመጪው አልበሜን ለቃለው የሚል ብቻ ነው። ከዛ በኋላ በሌሎች ሰዎች አማካኝነት መረጃዎች ይወጣሉ። በአርቲስት ቲቪ መግለጫ ይሰጣል የሚለው ሐሳብም ዘግይቶ የመጣ ነው። ይሁንና አርቲስት ቲቪ መግለጫው ተከለከለ የሚለው በስፋት ሲሰራጭ ቴዲ አፍሮ በይፋ በራሱ የፌስቡክ ገጽ ድምጽ የሚሆነ ቪዲዮ ተከለከልኩኝ ብሎ ወጥቶ ምንም ያለው ነገር የለም። ከሰዋሰው መልቲሚዲያ ጋር በመፍረሱና ሌሎች ውላቸውን ዝርዝር በሚመለከትም ለማስተባበል እየሞከረ ያለው ሰዋሰው መልቲሚዲያ ነው። እስካሁን ድረስ ግን ቴዲ አፍሮ ምንም ያለው ነገር የሰጠው መግለጫም ያለው ነገር ሆንኩት ያለውም ይህ ነው እውነታውም ያለውም የለም። ለዚህም ይመስላል እንግዲህ ጠዋት ላይ ወዳጅንና ማርነት ዝምተኛው ንጉስ ያለው በርካታ ጊዜ ቴዲ አፍሮ እንደነዚህ አይነት ጉዳዮች ምላሽ እንደማይሰጥ ይታወቃል። ለአብነትም እንግዲህ የእስራኤልን የነጻ ሀገር መስረታ ዕለትን አስመልክቶ የሙዚቃ ዝግጅት በእስራኤል ተዘጋጅቶ እንደነበረ ይታወቃል። በርካታ ሙስሊሞች ደግሞ እንግዲህ ቴዲ አፍሮ የፍልስጤም ሙስሊሞችን ላይ ጉዳት በመታደርሰው እስራኤል ሀገር ሄዶ መስፈን የለበትም፣ ይህ ማለት በሙስሊም ደም እንደመነገር ነው የሚል በርካታ ተቃውሞ ሲያስተናግዱ እንደነበረ ይታወቃል። ቴዲ አፍሮ ግን አንድም መስመር ምላሽ አልሰጠም። በአቋሙ ጸንቶ ሙዚቃውን አቅርቦ መመለሱ የሚታወቅ ነው። በእነዚህ አወዛጋቢ ወቅት እንግዲህ ዝምታን የሚመርጠውና የተረጋጋ ሰው ነው የሚባልለት ቴዲ አፍሮ በ2010 የለውጥ ዓመታትም ጭምር በርካታ ሰዎች በተሸወሩበት አጋጣሚ እርሱ ግን ዝም ያለ ነበረ። አሁንም ያ ልምድና ያ ሁኔታ ጠቅሞታል። በማናጀሮችና በሌሎች በኩል ነው እየተነጋገረ ያለው ቴዲ አፍሮ አሁንም በዝምታው ቀጥሏል። ይህም እንግዲህ የበለጠ እንዲወደድና እንዲናፈቅ ምክንያት ሆኗል እየተባለ ነው። ከዛ ውጭ ግን ዛሬ የተሰሙ አዳዲስ ነገሮች አንዱ ቴዲ አፍሮን የሚደግፉ ሰዎችና አርቲስቶች መብዛታቸው ነው። አንዳንዶቹ ደግሞ እሱን በመደገፋችን ዛቻ ደረሰብን እያሉ ነው። ቀጥሎ ላሰማችሁ። ትናንትና ቬሮኒካ አዳነ ለቴዲ አፍሮ ከፍተኛ ድጋፍ ካሳዩ አርቲስቶች መካከል አንዷ ነበረች። እርሱ አልበሙን እስከዛሬ ድረስ ያዘገየው ወጣቶች እያወጡ በመሆኑ ወጣቶች ላይ ላለመደረብና እነሱን ተቀባይነት እንዳያጡ በሚል ነው የሚል ሐሳቧን ገልጻ ነበር። ዛሬ ተመልሳ ግን ቴዲ አፍሮን በመደገፍ ምክንያት በርካታ ማስፈራሪያዎችና ዛቻዎች እየደረሱብኝ ነው ብላለች።
እሷ እንዳለችው እንደ ኢትዮጵያዊ እንደ ሰው ልጅ ክፋት ቢሆን ኖሮ እስካሁን ድረስ በህይወት አልኖርም ነበር። የሰው ልጆች በዚህ ወቅት ለምን ክፉና ምቀኛ እንደሚሆኑ አልገባኝም። ቴዲ አፍሮም በግሉ የበደለውም ያደረጋቸው ነገር የለም። ግን እየተቃወሙ ያሉት ከክፋትና ከምቀኝነት ነው። እኔ በሰደብም ብትናገሩኝም የመጣው ቢመጣም ቴዲ አፍሮን ከመደገፍ ወደ ኋላ አይደለም ኢትዮሬካ ስትል ተደምጣለች። በቪዲዮ ደፈር ብለው ደግሞ ለቴዲ አፍሮ አጋራቸውን ካሳዩ ሰዎች አንዱ ተወዳጁ ኢሳያስ ታምራት ነው። በጉጉት እየጠበቅን ነው፣ ይህንን ሙዚቃ እንሰማዋለን፣ መልካም እድል ለቴዲ አፍሮ ሲል ሀሳብ አስተያየቱን ሰጥቷል። ከሱ በዘለለም እንግዲህ በዛሬው ዕለት በርካታ አርቲስቶችና ታዋቂ ሰዎችም ለቴዲ አፍሮ ድጋፋቸውን እየሰጡ እንደሆነ የሚታወቅ ጉዳይ ነው። ይህን ተከትሎ ሐሙስ የሚለቀቀው ዘፈን እንግዲህ ማስታወቂያዎች በስፋት እየሄዱ ነው የሚገኙት። የቴዲ አፍሮ የፌስቡክ የቲክቶክ እና የዩቲዩብ ፎሎወር በከፍተኛ ሁኔታ ማደጉን ቀጥሏል። ነገር ግን ድጋፋቸውን የሚያሳዩ የፖለቲካም ሆነ የኪነ ጥበብ ሰዎች እየበረከቱ ነው የሚገኙት። ያሬድ ሹመቴን ጨምሮ እጅግ በርካታ ሰዎች ለቴዲ አፍሮ ድጋፍና አድናቆታቸውን አጋርነታቸውን እያሳዩ ይገኛሉ። ይህን ተከትሎ በዛሬው ዕለት አንድ ስም እየተነሳ ነው። ወታደር ነው። የቴዲ አፍሮ እጅግ አድናቂ ነው ይህ ሰው። እነግራችኋለሁ ይህን ታሪክ። 50 አለቃ ገመቹ ይባላል። ከቴዲ አፍሮ ጋር አስገራሚ ታሪክ አላቸው። ይህ ወታደር ገና በልጅነቱ ነበር አባቱ አቶ አብዱራህማን ልጅ ስታድግ ምን መሆን ትፈልጋለህ ብለው ጠየቁት። የአይኑ ብሌን በልዩ መተማመን የሚበራ ነበር ይላል። እርሱ ግን የሚሰጠው ምላሽ ወታደር መሆን ፈልጋለሁ የሚል ነበር። እናም ጊዜም እየሄደ ያ ወጣትም አደገ። ለ14 ዓመት የሀገሩ ኢትዮጵያን ዳር ድንበር ለመጠበቅ የክብር ካባ የሆነውን ወታደራዊ ዩኒፎርም ለብሶ በጽናት ቆሟል። በበረሃው በቅዝቃዜው ሀገሩን አገልግሏል። ሰንደቅ ዓላማ በኩራት እያውለበለበ ለኢትዮጵያ ፍቅር በተግባርም የመሰከረ ወታደር ነው። ነገር ግን በዚህ ወታደራዊ ጥንካሬና ዲሲፕሊን ውስጥ ለነፍሱ ስንቅ የምትሆን አንዲት ነገር አብራው ነበረች። ሙዚቃ ወዳድና አድናቂ ነው። ወታደሩ በሄደበት ሁሉ በደከመበትና ተስፋ በቆረጠበት ቅጽበት ሁሉ የቴዲ አፍሮ ድምጽ እንደ ጥላ ይከተለው ነበር ይላሉ በቅርበት የሚያውቁት። የቴዲ ሙዚቃዎች በጉዞው ሁሉና ሀገሩን በጠበቀበት በናፍቆት ጊዜ ሁሉ መጽናኛዬ ሆነው ነበር ይላል 50 አለቃ ገመቹ። ለዓመታት በልቡ ያኖረው አንድ ትልቅ ህልም ነበር። ይኸውም በድምጽ ነፍሱን የሚያክመውን ቴከያኔ በአካል ማግኘት ነው። ብዙ ጥረትም አድርጓል። ብዙ ጊዜ ሞክሯል። በመጨረሻም የናፈቀው ቀን ደርሶ ከቴዲ አፍሮ ጋር የልደት ቀኑ ላይ ተገናኝተዋል። በዛም እንግዲህ ሁለቱ ሲገናኙ 50 አለቃ ገመቹ በደስታ ከቴዲ ጋር ተቃቅፈዋል። ቴዲ አፍሮም ለ50 አለቃ ገመቹ ያለውን ክብርና አድናቆት ገልጾለት በእጁ ላይ የነበረውን ውድ ሰዓት አውልቆ በስጦታ አበርክቶለታል። ይህ ስጦታ ከቁስ በላይ የጥበብ ሰው ለሀገር ባለውለታ የሰጠው የፍቅር ማህተም ተደርጎ ይታወሳል። 50 አለቃ ገመቹ አድናቂ ብቻ አይደለም፣ እርሱ ቴዲን ከሚወዱ ሚሊዮኖች መካከል አንዱ እንደሆነ ይታወቃል። ስለ ቴዲ ያለው ክብርና ፍቅር ቢወራ አያልቅም ተብሏል። እናም ሐሙስ የሚለቀቀውን ኢትዮሬካ የተሰኘ አዲስ አልበም ለመስማት ሰዓታትን ቴዲ በሸለመው ሰዓት እየጠበቀ ነው ተብሏል። 50 አለቃ ገመቹ አብዱራህማን። ክቡራትና ክቡራን አዲስ መረጃ ቤተሰቦች ስለ ቴዲ አፍሮ አልበም እየተሰሙ ያሉትን ተከታታይና አዳዲስ መረጃዎች እንደዚህ አዘጋጅላችሁ ሌሎች በመሃል የሚወጡ መረጃዎች ሲኖሩ መለሳሉ። መልካም ጊዜ። ቻው ቻው።